እንዴት ያድሩ? ምክንያቱም ሐሰት እውነትን ልትሸፍን አትችልም። እግዚአብሔር ሲቆጣ እግዚአብሔር ሲጣላ ደግሞ መመለስ አይቻልም። አሁን እየተጣላ ያለው ኦሮሞን ወክሎ የሚገታገተው ኃይል እየተጣላ ያለው እግዚአብሔርን ነው። እስላም ከሆነ አላህን ነው። ጴንጤ ከሆነ ጌታ የሚለውን ነው። ዋቀ ጉራቻ የሚለውን ነው። ዋቄ ፈታ ከሆነ እየተጣላ ያለው የአምላክ የሚለውን ነው እየተጣላ ያለው። በኦሮሚያ ምንም እንዳልተደረገ በኦሮሚያ ኦሮሞ ንጹህ እንደሆነ ገና ለኦሮሞ የተደገሰለት ገና ለኦሮሞ እያንዳንዱ እያወራለት ያለውን የምትከላከሉት ራሱ እንዴት ወንጀል ሆኖ እንደሚጠብቅ ታውቃለህ። ገና ዶክመንተሪው ገና ስቃዩ ገና እንባው ገና ዋጋ ያስከፍለዋል። ምንም ሌላ ኃይል ባይመጣ እግዚአብሔር ኦሮሚያን ይቀጣል፣ ምድሪቷን ይቀጣል። መዝግቡልኝ ገና ይቀጣል። አልደነገጡም። በልጅቷ ላይ ለደረሰው ሰቆቃ እንኳን ድራማ እንኳን ቢሆን ማለት ነው ድራማ ቢሆን መለቀስ ነበረበት። ድራማ ቢሆን እኔ እዚህ ቁጭ ብዬ አንድ ቀን በእውነቱነቴን ነው የምነግራችሁ የእረኛዬ ድራማ ይታያል እና የመጨረሻው ቀን ነው መሰለኝ እና ባለቤቴ እንደዚህ ይወርዳል። በቃ ምንድን ነው ብዬ በደንብ ሳየው እውነትም ያስለቅሳል። ድራማ ነው። እንዬ ሞተች ተብሎ ለቅሶ የተቀመጡ አሉ። ሀዘን ድረሱን ያሉ ሰዎች ግን ገጸ ባህሪ ናት የሞተችው። ለገጸ ባህሪ የሚያለቅስ ትውልድና ሀገር ህዝብ ባለበት የገዛ በሬውን አላርድም ቀን ያወጣልኝ ነው ብሎ በሬውን መሸጥ እንጂ አርዶ የማይበላ ማህበረሰብ በተፈጠረባት ኢትዮጵያ ዛሬ ይሄ ነገር ሳያስደነግጣቸው ዩኒቨርሲቲያችን ስሙ ጠፋ ይላል። 18 ተማሪ ቀልጽፎ በልቶ የት እንደደረሱ ሳይናገር ቤተሰቦቻቸው በሐዘን ተሰቅለው የሞቱ አሉ፣ ታንቀው የሞቱ አሉ። ልጆቻቸው የደረሱበት ጠፍቶ ያንን ግፍ የሰራ ዩኒቨርሲቲ ምን ያለበት ምን አይችልምና ገና ስሙ ሳይጠራ የማርያምን ብቅል እፈጫለሁ እያለ ከች የጠየቀው ያናገረው ሳይኖር ማለት ነው። ያናገረው ሳይኖር ልጅቷ የፈለገ ድራማ ትስራ የፈለገ እነሱ ለፈለጉ ነገር ያዘጋጁት እውነትም ይሁን ሐሰት የፈለገ ይሁን ስትመታ እንደዚህ ነው፣ ስትወድቅ እንደዚህ ነው። እግዚአብሔር ሲጣላህ እንዲህ ነው። ገና ታያለ። የመንግስት ጠባቂ ወታደሮች የሚሰሩትን ጠብቁ፣ በቅርቡ ጠብቁ። የሶሪያን ያያችሁ ጠብቁ። ፕሬዝዳንት ማናቸው ትራምፕ ከመጡ በኋላ የተደገሰውን ድግስ አታውቁም ብያለሁ። አምባገነኖች፣ በህዝባቸው ላይ የቀለዱ ሰዎች የፓስተሩን አምጥተው ንስሐ አባትን በዛ በኩል አይቻልም። እግዚአብሔር ተቆጥቷል። ጠብቁ። የተደገሰውን ድግስ ጠብቁ። ብልጽግና ነኝ ያልክ በሙሉ ጠብቅ፣ መዝግቡልኝ። ከደረሰ በኋላ ነው ዘመድኩን እንዲህ ብለህ ነበር የምትሉኝ አይደል? እኔ ከዩ ጩፋ ከእስራኤል ዳንሳ ከምናምን እግዚአብሔር ነገረኝ ከሚሉት ስሜቴ የሚነግረኝ ይበልጣል። ጠብቅ፣ የሚመጣውን ነገር መጠበቅ። ሌላው የተነሳው ክስ ኢቢኤስ የኤርትራዊ ነው፣ የአማን ፍስሐ ጽዮን ነው። ይሄንን ከ2009 ዓመተ ምህረት ጀምሮ እኔ ኢትዮጵያ እያለሁ ፌስቡኬ ላይ ካያችሁት ተቃውሜያለሁ። የተቃወምኩት ኤርትራዊ የሆነ ሰው እንዴት በአንድ ሀገር ውስጥ ሚዲያን ያህል ስራ ይሰራል? ኤርትራ የኢትዮጵያ ጠላት ናት። በአሁን ቋንቋ እንዴት ኤርትራዊ ወኪል ገጠር የሚቀርጽ ወታደሩን የሚቀርጽ ከተማውን የሚቀርጽ መግቢያ መውጫውን የሚቀርጽ በድሮን የሚቀርጽ ቤተ መንግስት ዝግጅት ሲኖር የሚገባ ገጠር ገብቶ ባህሉን የሚያይ እንዴት ኤርትራዊ የሆነ ሰው የሚዲያ ፍቃድ ይሰጠዋል? በረከት ስምዖን ኤርትራዊ ስለሆነ ነው የፈቀደለት። በረከት ስምዖን የፈቀደለትን እንዴት እንትን ትላላችሁ ብዬ ስሞግት ነው የኖርኩት። ታስታውሳላችሁ። ኢቢኤስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ርካሽ ነገር ሲተፋ ሲያቀረሽ
ኢቢኤስ ማህተብ ሲያስበጥስና ሐና ዮሐንስን፣ ኢቢኤስ ወንጀል ሲሰራ፣ ኢቢኤስ ቤተ ክርስቲያኒቷን ሲያዋርድ ማን ነው ኢቢኤስን ሄዶ ሲያድን የነበረው? ኢንተርቪው የሚያደርጉት እነ ዳንኤል ክብረት፣ ኢንተርቪው የሚያደርጉት እነ የኔታ ማናቸው አይነ ስውሩ እየጠፉ ይመጡ። አሁንስ እነ ሄኖክ ኃይሌ በረከታቸው የደረሰንና እነ ብፁዕ አባ አረጋዊ እና አቡነ አረጋዊ አይደሉ እንደ ሄደው የኢቢኤስን ገጽታ ግንባታ ሲገነቡ የነበሩት? እነ ማን ነው እነ ዶክተር ዘበነ ለማ አልነበር እንዴ ሲገነቡ የነበረው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በኢትዮጵያ ላይ የኢትዮጵያን ቤተክርስቲያን አፈር ከደቼ ያበላ ማህተብ ያስበጠሰ የፕሮቴስታንቶች ጥርቅም የኢትዮጵያ ቤተክርስቲያንን ይጎዳል፣ በሃይማኖት አንድ ነን ብለው አይደለ ናብይ ያስቀጠሉት ይህን ጸረ ኦርቶዶክስ፣ ይህን ጸረ ኢትዮጵያ፣ ይህን ጸረ ቤተክርስቲያን የስለላ ስራ የሚሰራ በሞኞች ባለስልጣን በሆኑበት ሀገር፣ ጅሎች ባለስልጣን በሆኑበት ሀገር ኤምባሲ ኤርትራ ባይኖራት ምን ችግር አለው? በድሮን እየቀረጸ የሰራዊት እንቅስቃሴ እየቀረጸ የህዝብን አኗኗር እየቀረጸ የህዝብን ብሶት እየቀረጸ ህዝባዊ አመፅ ለማነሳሳት የሀገሪቷን ቆሻሻ ገጽታ እያነሳ ለዓለም እየሰጠ እያስለቀሰ ደረት እያስደቃ ገበናዋን እያወጣ የሚሸጥ እና እነሱ አይደል ያስቀመጡት? ዛሬ ነው የታያቸው። የቤተ ክርስቲያን አምላክ ሞጣን የተበቀለ የቤተ ክርስቲያን አምላክ የተዋህዶ አምላክ ኢቢኤስን ማህተብ ሲያስበጥስ የነበረውን ተጫጮህን አይደለ ኢቢኤስ ላይ ማህተብ እንዲደረግ ያደረግ ነው። ዋሻው ንገሩኝ፣ ዋሻው ወይ ንገሩኝ። አንድ ጊዜ ንገሩኝ እናንተ። አንድ ሰውዬ በጣም እየተመላለሰ ነውና ለሱ መልስ ልስጠውና ልሂድ። ዘመድኩንና ዘመነ የብሔራዊ መረጃ ደህንነት መስሪያ ቤት ሰራተኛ ናቸው። ዘመነ የቅጥር ምንድነው የሚለው? ቆይ ደብዳቤ አለው። ስላሴ እውነቱን አውጥቶ ያዋርዳቸዋል ምናምን ብሎ እየጻፈ ነው። አንድ ሰውዬ ደከመ። ዘርድሸት የሚባል ሰውዬ ደከመ በጣም። አግኝተው ነው እኔን እንደዚህ አፈር ከድሜ እያንቀረቀብኳቸው መደበቂያ እያሳጧቸው እኔን ቀጥረ እንደው በከፈሉኝ ጅል ዘመነ ጉዳዩ ራሱን ጠይቀው እኔን በተመለከተ ግን ቢቀጥሩኝ ቢሰጡኝ ገንዘብ ቢቀጥሩኝ ደስ ይለኛል። ዘርድሸት ንገርልኝ። ደከምክ። ሰው ይሰማል ያዳምጣል። አንተ የብሔራዊ መረጃ ደህንነት አባላቸው የብሔራዊ ደህንነት አባላቸው እና ምን ይጠበስልህ? ምን ይጠበስልህ? ልክ እያገባው ነው። አፈር ከደቼ እያበላው ነው። ምን ይጠበስልህ? ይሄ ነው። ስለዚህ ኢቢኤስ አሁን ኤርትራዊ ነው ምናምን ነው ብለው እያያያዙት ነው። ኢትዮጵያ አሰብን ስለጠየቀች ኢቢኤስ ደግሞ ሌላ እንትን ብሎ ኤርትራዊ ስለሆነ ከዛ ደምቢዶሎ ላይ ችግር ፈጥሮ ከዛ በዛ በችግሩ ምክንያት የኢትዮጵያ መንግስት ላይ አመጽ ለማስነሳት ነው ይላል። የኢትዮጵያ ሕዝብ እግዚአብሔር ያለ ቀን እንጂ የሚነሳው በኢቢኤስ ቀደዳ በዘመድኩን ጩኸት በማንትስ እየየ አይነሳም። ቀን አለው። ትከሻው ሰፊ ነው። መሬት የሆነ የኢትዮጵያ ሕዝብ መሬት ነው። በግሬደር እየተቀበረ አልተነሳም። ይኸው ሱሉልታ ላይ ታግቶ 1.5 ሚሊዮን ብር እየተጠየቀ አልተነሳም። ፋኖ እንኳን እንዳይስማማ ውስጡ ቁጭ ብለው የሚሰሩ ፋኖ ነው የሚሉ ያሉበት ነው። የኢትዮጵያ ሕዝብ ነዳጅ 110 ብር ገብቶበት ንቅንቅ የለም፣ ምንም ነገር የለም። ያቺኛዋ የጠቀመችው ለመንግስት
እሁድ አይደል የተለቀቀው? የብርቱካን እሁድ አይደል የተለቀቀው? እነሱ ደግሞ ምን አደረጉ? ነዳጅ ጨመሩ። በሊትር 1 ሊትር 110 ብር 110 ብር የነዳጅ ጭማሪ ላንብላችሁ። በእውነት በልጽገናል። ስለዚህ ያቺ እንዳትነሳባቸውም ጠቅማቸዋለች። ግን እሳት ለቀቀባቸው፣ እሳት አመጣባቸው፣ እሳት አመጣባቸው። ምንም ሊያደርጉ አልቻሉ። በእውነት ምንም ሊያደርጉ አልቻሉ። ይኸው አነብላችኋል። ሲገሸልጥ ልክ ትገባለህ። ይኸው አነባለሁ። በዚህም መሰረት መነሻ ማስተካከል፣ አንደኛ ቤንዚን 112 ብር ከ67 ሳንቲም፣ ሁለተኛ ኬሮሲን 107 ብር ከ93 ሳንቲም፣ ሶስተኛ ነጭ ናፍጣ 107 ከ93፣ ቀላል ጥቁር ናፍጣ 109፣ ከባድ ጥቁር ናፍጣ 106፣ የአውሮፕላን ነዳጅ 100 ብር አለ ነገር። ስለዚህ ሰው ያንን እንዳይ በኢቢኤስ በኩል ብርቱካን ተለቃ እያንዳንዱ ነጠላውን እንዲህ አድርጎ እናቴን ይላል። እነ ዳንኤል ክብረት ደግሞ ፈጢራ ላይ ናቸው እና አብይ አህመድ ነዳጁን ቆልለውበት እነሱ ሳምቡሳ ይበላሉ። ህዝቤ ደግሞ ብርቱካንዬ አቤት ይላል። በዛ ደግሞ ህዝቡ ሲንጫጫ ደግሞ አንሹ። ኧረ ህዝቡ አመረረ። አዳነች አቤቤ ደውላ ኧረ አንሱት ህዝቡ አምሯል፣ ነዳጁንም ረስቷል፣ በቃ አንሱት። ከዛ ጠዋት ሲሄድ የታክሲ ብር 50 ብር አናቱ ላይ፣ ደሞዙ 4000 ብር፣ የቤት ኪራይ 9000። በአስማት ነው የሚኖረው ኢትዮጵያ ውስጥ። በልጽገሃል። ኢትዮጵያ ውስጥ አሁን ያለው መንግስት ደግፈህ ለመቀጠል ጴንጤ መሆን አለብህ። ጴንጤ ስትሆን ቸርች ትሄዳለህ። ቸርች ስትሄድ የእንትን አስተማሪዎች ናቸው የሚመጡት። የተስፋ የህልም እንጀራ የሚያስተምሩ ናቸው የሚመጡት። 1 ሚሊዮን ብር በባንክ ገብቶልሃል፣ አሜን በል። አሜን። ማን ነው የሚወስደው? ዛሬ ብልጽግና ቤታችሁ ሊገባ፣ ሀብት ቤታችሁ ሊገባ ነው። አሜን የሚል ማን ነው? አሜን። ማን ነው የሚወስደው? አሜን። ባንክ ገብቶልሃል፣ አሜን። የተያዘብህ እድልህን ቤተሰብ በመተት በምናምን አድርጎ ያሰረብህ ተፈቶልሃል፣ አሜን። ከዛ እቤቱ ሲሄድ ሽሮ የለም። አቤት እነ እዩ ጩፋ፣ አቤት አብይ አህመድ፣ እግዚአብሔር የለ። በእውነት ኢትዮጵያ ውስጥ ኑሮ የተስማማው ኑሮ የተመቸው በተስፋ የሚኖር ጴንጤ ብቻ ነው። የኢትዮጵያ ጴንጤ ብቻ ነው። ደግሞም ይሰራሉ፣ ይነግዳሉ አላቸው። ቢዝነሱ ተበርግዶላቸዋል፣ ተከፍቶላቸዋል፣ ይሰራሉ። ስለዚህ ወጣቱ ይሰለጥናል። እንትና ብዙ ሺህ ብር ከፍለው ይሰለጥናሉ። ስልጠናው ላይ እንትና ዮናታን ነው የሚያሰለጥነው። እዛ በቃ ሳሉ ይባላል። ፖዘቲቭ ኢነርጂ ብቻ፣ ኔጌቲቭ ኢነርጂ እንዳይኖራችሁ። እኔ ቲያንስ ላይ ስልጠና እንደዛ ነበር የሚሰራው። ለስራ ለመሸጥ ሰው እንዳይደክም ልክ የቲያንስ አሰልጣኞች አሁን ፓስተር ሆነዋል እና ብዙዎቹ ከዛ እንትን ያለ ኢማጂኔሽን እንትን ዝበል ሳል በቃ ትልቅ መኪና እንዳለህ ቁጠረው፣ ትልቅ ቤት እንዳለህ ቁጠረው። ሁሉ ነገር ጎተራ ነው፣ ሁሉ ነገር ባንክ ነው፣ ሁሉ ነገር ገንዘብ ነው፣ ሁሉ ነገር ምናምን። አሜን በል ገባ። አጠገብ ያለው ነካ አድርገውና ገብቶልኛል በለው። ገብቶልኛል፣ ውሰደው። የባንክ ቡካችሁን ይዛችሁ በነገ ጧት እንድትመጡ የበረከት የኢኮኖሚ ጸሎት አለ። እሺ የአዋሽ ባንክ የእንትን ባንክ ምናምን ይዞ ይመጣና እዛ ያስቀምጣል። ከዛ ፕሮፊቱ ይመጣና እንጸልያለን። አቤት በዚህ የባንክ ቡክ ላይ እንደዚህ ሆኖ ይውረድ። አሜን ያላላ አያደርስም። አሜን እንወስዳለን። አሜን። ባንክ ቡኩን ይዞ ሲሄድ ያው ነው 36 ብር ከ40 ሳንቲም አለቀ። 36 ብር ከ40 ሳንቲም እንዴ! ሳይሰራ ይመጣል። ከየት ይመጣል? በእውነት ነው። ከዛ ሂድና የኤቲኤም ማሽኑን በጌታ በኢየሱስ ክርስቶስ ስም አንተ ኤቲኤም ማሽን ሆይ ገንዘብ አውጣልኝ በለው። ሄዶ ጌታ ሆይ ብዬ ሳደርገው ማሽኑ ውስጥ ስከተው፣ አዎ በባንኩ ውስጥ ዘረገፈልኝ። ይሄ እኮ ወንጀል ነው። ያላስገባው ምን አይነት ጌታ ነው ከኤቲኤም ውስጥ ገንዘብ አውጥቶ የሚሰጥ? ከባንክ ሰውየው ጋር ተመሳጥረው ካልሆነ በስተቀር
ከባንኩ ባለቤት ጋር ተመሳጥረው ካልሆነ በስተቀር ኤቲኤም ማሽን ፒን ነምበር ሳይገባ ካርዱ ሳይገባ እንዴት ነው እንትን ሊል የሚችለው? ሚራክል መኒ ይልሃል። ዘራፊ ሁላ፣ ቀማኛ ሁላ፣ ሌባ ሁላ፣ ይሄ ስራ ያጣ ሁላ፣ ይሄ ስራ ኑሮ የጠረረበት ሁላ እዛ ሄዶ አሜን ገብቶልኛል ኤቲኤም ማሽን ጋር ሄዶ በኢየሱስ ስም አንተ ኤቲኤም ማሽን ገንዘብ ስጠኝ እንዴት ይባላል? ይሄ ነውር ነው። ካልሰራ ካልወጣ ካልወረድክ የምታገኘው ፔኒ ሳንቲም የለም። ፔኒ ሳንቲም ዱዲ 0.5 ሳንቲም የለም። ስለዚህ ተመችቶታል፣ ለአብይ አህመድ መንግስት ተመችቶታል። አለቀ። ይሄንን ዲም ላይት የሆላንድ ያለው ሬድ ላይት የመሰለ ማታ ቡና ቤት የምትሰራ ሴት ይመስላል አሉ። ማታ አዲስ አበባ ቀን ስትሄድ አመዳም አሸቦ የሆነ ማታ ግድግዳው ላይ ሁላ መብራት ተደርጎ ያብለጨልጫል። ጌታ ሆይኛ በልጽገና ምናምን ትደነዘዛል። እንዲሁ እንደደነዘዝክ ትኖራታለህ። ለዚህ የማትመቸው ማናት? ኦርቶዶክስ። እሷን ይወቅጧታል። ኦርቶዶክስ ጋር ስትሄድ ጥረግረ ብላ ነው የምትባለው። ጥረግረ እረስ ድርሳነ ሚካኤል ሲያነብ የሚያገኘው ምንድን ነው? ሰውየው ጸለየ። ሚካኤል ሆይ እባክህ ሀብት ስጠኝ፣ ሀብት ስጠኝ፣ ሀብት ስጠኝ። ጠዋት ሄዶ ኪዳን ላይ፣ ማታ ጉባኤ ላይ፣ ቅዳሴ ላይ ሄደ ቅዱስ ሚካኤል ሆይ ምናምን ሲለው ቅዱስ ሚካኤል ተገለጸለትና ይላል ምንድን ነው የምሰጥህ? ከሰማይ የማመጣው ገንዘብ ማሽን ኤቲኤም እዛ ያለ መሰለህ? ገንዘብ ማተሚያ ያለ መሰለህ እንዴ? እራስ እባርክልሃለሁ፣ አስባርክልሃለሁ፣ በበረከት እሞልሃለሁ። ነግድ፣ ትርፍ በትርፍ አደርግሃለሁ፣ ገንዘብ እንድታገኝ አደርግሃለሁ። ጻፍ፣ ደጉስ፣ አትራፊ አደርግሃለሁ። ቁጭ ብለህ ሚካኤል ሆይ ምናምን እንዴት ትለኛለህ ነው የሚልህ እኛ ጋር ስትመጣ። እዛ ግን እነሱ ና የባንክ ቡክን ይዘና የሚራክል ተአምር ቀን ነው እዛ አምጥታ ትገባለች። ከዛ ህልም ይታያል። እግዚአብሔር ደግሞ የቆሎ ጓደኛ ነው። ጌታ ተናገረኝ። አቤት ጌታ ምን አልከኝ? ኦኬ የስልክ ቁጥርሽ በ019 ምናምን ነው የሚጀምረው። እና የስልክ ቁጥር በ09 ነው የሚጀምረው የሞባይል ቁጥር ኢትዮጵያ ውስጥ። እንግዲህ አሁን የሳፋሪኮም በስንት እንደሚጀምር አላውቅም እንጂ 09 ነው ድሮ። ይሄ እንዴት ህልም እንትን ተብሎ ይኬዳል? እንዴት ተብሎ ይኬዳል በእውነት? ስለዚህ የነዳጁንም ለማስረሳት የነ ብርቱካን ነገር መጥቷል። የነ ብርቱካን ነገር መምጣት ግን ሌላውን የሚያስቀር አይደለም። እኔ የምጠይቀው ጥያቄ ምንድን ነው? እኔ የምጠይቀው ጥያቄ አሁን ብዙዎቻችሁ ብርቱካን ተመስገን እንደዚህ ትታሰራለች፣ እንደዚህ ታስራለች፣ እንደዚህ ሆናለች አሁን ነገ መታ እንደገና ፋኖ ነው እንዲያደረገኝ ወይም ገሌ ነው እንዲያደረገኝ ብላ ኢንተርቪው ልትሰጥ ትችላለች። ምን ልትሰጥ ትችላለች? የልጅቷ ችግር ነው አይደለም። ማን ነው ልጅቷን የመለመላት? ማን ነው ልጅቷን ያመጣት? ማን ነው ልጅቷን ኢቢኤስ ያመጣት? ማን ነው ያንን ፊልም የሰራው? ማን ነው ያንን ፊልም ያቀናበረው? ጋዜጠኞቹ የቀረበላቸውን ሰርተው ሲያለቅሱ ነው የኖሩት። በየሳምንቱ ውሃ ጠጥተው አይደል እንዴ የኢቢኤስ ጋዜጠኛ የሚሄደው? ነፍሱን ይማርና እናስፋው መሸሻ ሁሉ እሁድ ለቅሶ አይደል እንዴ? ቅዳሜና እሁድ ኢቢኤስ ካለ ለቅሶ አለው እንዴ? የጠፉት ይገናኛሉ። አጎቴን አገኘው፣ አክስቴን አገኘው፣ እነ ዮናስ ሶፍት ይዘው አይደል እንዴ? ኢቢኤስ ቅዳሜና እሁድ ቢሮ ላይ የሚቀመጠው ጠረጴዛ ላይ የሚቀመጠው ደርዘን ሶፍት አይደል እንዴ? ሶፍት እኮ ነው የሚቀመጠው። ለቅሶ ነው። ቅዳሜና እሁድ የሚጋበዙ ሰዎች ኢቢኤስ ላይ ለማልቀስ አይደል እንዴ? እንባ ለማውጣት አይደል እንዴ? ጋዜጠኞች ውስጥ ካላለቀሱ ገንዘብ ያገኛሉ እንዴ? አያገኙም። ሩሩ መሆናቸው፣ ህዝብን ማስለቀሳቸው፣ ገንዘብ የሚከፈላቸው በማስለቀሳቸው፣ ደረት በማስመታታቸው እሁድ ስንቱን በሽተኛ፣ ስንቱን የልብ ህመም፣ ስንቱን ጎዳና ተዳዳሪ፣ ስንቱን የተደፈረ፣ ስንቱን አቅርበው የለ እንዴ? የኢቢኤስ አዲስ ነው እንዴ? ይቺ አማራ መሆኗ ነው እንጂ ስንት ኦሮሞ፣ ስንት አማሮች፣ ስንቱ ቀርበው የለ እንዴ? አባታቸው የደፈራቸው ምናቸው የደፈራቸው ስንት ሚዲያ ላይ ቀርበው የለ እንዴ? አዲስ ሆኖ አይደለም ይሄ ጉዳዩ። ግን ሌላ በጣም አደገኛ ግብረ መልስ ይዞባቸው መጣ። ለዚህ ነው የሚገቡበት ተጨንቀው ሩጫ የጀመሩት። አሁን ደግሞ ዛሬ አዋሳ ወስደዋታል። የአዋሳ ተማሪ ናት ብለዋል።
የአዋሳ ተማሪ ሲያደርጓት ደግሞ ዲ ፕላስ ብለዋታል። ዲ ኤ ፕላስ እንደሚባለው ዲ ፕላስ ብለው ነው የሰሩት። ዓመተ ምሕረቱንም በአማርኛ ነው የሰሩት። ልጅቷን እግዚአብሔር ይሁናት፣ ድራማ አሰርተዋትም ይሁን ምንም አድርገዋት ይሁን እግዚአብሔር ይሁናት፣ የምናውቀው ነገር የለም። ልጅቷ ግን በመሬት ካለው በምድር ላይ ካለው ከገሃዱ ዓለም እውነታ ዝንፍ ያለ ነገር አላደረገችም። ዝንፍ ያለ ነገር አላደረገችም። ድራማ እንኳን ቢሆን ገና ነገ ፊልም ይሰራ የለ እንዴ? ፊልም ይሰራ የለ እንዴ? መሪዎች የተናገሩት ጽንስ ዘርግፈው አስታቅፈዋል አይደል እንዴ? ምስክሮቹ ተናግረዋል። በቪዲዮ የተቀረጸ እኮ ነው። ጽንስ ተበልቶ የለ እንደ ኢትዮጵያ ውስጥ ጽንስ አራስ በልቶ የለ እንዴ? ጉበት፣ ጨጓራ፣ የአማራ ጨጓራ፣ የአማራ ልብ፣ የአማራ ጉበት በጣም ጥሩ ነው ለጤንነት ተብለው ጉምዞች ሲበሉ አልነበር እንዴ? አማራ ስለሆን እንጂ የሚከፈተው ጦርነት ቀላል አይደለም ያለው ያ የሞተው ሰውዬ ይህን ከተናገረ በኋላ አይደል እንዴ? የአማራ ክልል የፖሊስ አዛዥ የነበረው ሰውዬ ማለት ነው። አለቀ። ስለዚህ የኢቢኤስ ባለቤት ኤርትራዊ ነው እና አሁን ነው ኤርትራዊነት የታየ። የኢቢኤስ ምናምን ስትጠቀሙበት አልነበር? ፖለቲካ ስትሰሩበት አልነበር? ቤተ ክርስቲያንን ለማዋረድ ኦርቶዶክስን ለማዋረድ ስትጠቀሙበት አልነበር? አንገቷን ለማስደፋት ስትጠቀሙበት አልነበር? የጴንጤ ጥርቅም አልነበር? ፕሮቴስታንትነቱ አይደል ያመጣለት? እና ዛሬ ምን ተገኝቶ ነው? ኢቢኤስን ስፈልግ ቀቅለ ብለው፣ ኢቢኤስን ስፈልግ ጠብሰ ብለው፣ ኢቢኤስን ስፈልግ እንደፈለግ አድርገው። ለደንታ ነው። ምን አገባንኛ? እኔ አያገባኝም። ስጸልይ የኖርኩበት ነው። አዋራጄን አዋርደው ሃይማኖቴን፣ ቤተ ክርስቲያኔን፣ ማዕተቤን ያስበጥሰው አንጀቱን በጥስለት፣ ወሽመጡን በጥስለት ብዬ ስጸልይ ነው የኖርኩት። በቃ እንደዛ ነው። ይሄንን በደንብ አርጋችሁ ማየት ማውራት አለባችሁ ማለት ነው። በጣም በጣም መነጋገር አለብን እና እኔ በዚህ የምቆጣው ነገር የለም። ለኦሮሞ ግን መልእክት አለኝ። እኔ ለኦሮሞ ነው መልእክት ያለኝ። ለኦሮሞ ያለው መልእክት ምንድን ነው? እየተሰራ ያለው ትርክት ለኦሮሞ አይጠቅመውም። ኦሮሞ ይጎዳበታል። ኦሮሞ ይጎዳበታል። አሁን ተነስተው እነ ሴፍ ኦሮሚያ ትግሬ ናቸው፣ በኦሮሞ ነው የሚሰሩት። አብዛኛዎቹ የኦሮሞን እንትን የያዙት የብሔር ማንነታቸው ሌላ ነው። አብዛኞቹ ደግሞ ጽንፈኛ የዋሃቢ እስላሞች ናቸው። አብዛኞቹ ደግሞ ጽንፈኛ የፕሮቴስታንት አክራሪ ናቸው። ጸረ አማራ ሀሳብ አለ፣ ጸረ አማራ አስተሳሰብ የተጠመቁ ናቸው። እነሱ አሁን እያደረጉ ያሉት ነገር ለኦሮሞ አይጠቅመውም። ኦሮሞ ምን ተዳው ነው አይባልም። እንደዚህ የምትልበት ጊዜ አይደለም። አሁን ተመሬት ተነስተ መተ ኦሮሞ ምን አደረገና ነው? ኦሮሞ ምን ፈጠረ? ምን አረገ ተባልክ? ኦሮሞ ደፈረ ምናምን። ኦሮሞ ደፈረ ያለ ማን ነው? እስቲ አንድ ፔኒ ሰው አምጣ። ኦሮሞን የደፈረው ብሎ የጻፈ ኦሮሞን የደፈረው ብሎ ያደረገ ንገረኝ። እንደዚያ ያለ በሌለበት ስፍራ ለምንድን ነው ወጥተህ የምትዘባርቀው? ኦሮሞ ብቻ አይደለም፣ ኢኤምኤስ ላይ ኢኤምኤስ የሚባለው ቴሌቪዥን ላይ እኛ ኦሮሞ ይሄን አያረግም የስልጣኑ ሰዎች ናቸው እንጂ ኦሮሞ ሌብል እያደረጉት እኮ ነው ኦሮሞን በተዘዋዋሪ ማለት ነው። ልክ ህወሓት ላይ ሲሰራ እንደነበረው ማለት ነው። ህወሓት ህወሓት ትግሬን አይወክልም፣ ትግሬና ህወሓት የተለያዩ ናቸው ሲል የነበረው አይደለ እንደ የጦርነቱ ጊዜ ትግሬንና ህወሓትን አንድ ላይ ሞጁሎ የተናገረው እና አንዳርጋቸው ጽጌ እነ ናምን ዘለቀ እነ ምናምን በሏቸው፣ ፍጠጧቸው፣ ቁረጧቸው ምናምን ሲል የነበረው አካል እኮ ትግሬና ህወሓት አንድ አይደለም ሲል የነበረ ነው። እሱ ብቻ ሳይሆን ራሱ ህዝቡ የትግራይ ህዝብ እኛና ህወሓት አንድ አይደለም ሲል ቆይቶ የጦርነቱ ጊዜ ህወሓትና እኛ አንድ ነን እኮ ነው ያለው። ምናልባት ህወሓት የሚለው ስር የተጠላ ከሆነ ቀየር እናድርገው ብለው ቲዲኤፍ ነን እኛ ቲዲኤፍ ነን ብለው ነው የተነሱት። አይጠቅመውም ለህዝቡ፣ በኋላ መከራ ነው የሚያመጣበት።
ዛሬ የኦሮሞ ፖለቲከኞች ምን አደረጉ? ሚኒሊክ ነው እንደዚህ ያደረገው፣ ሚኒሊክ ነው ጡት የቆረጠው፣ ሚኒሊክ ነው እንደዚህ ያደረገው፣ ሚኒሊክ ነው እንዲህ ያደረገን፣ ሚኒሊክ ነው የገደለን፣ ሚኒሊክ ብለው ሚኒሊክን ከሰው ከጣሊያን በላይ ከእንግሊዝ በላይ ከአውሮፓ በላይ ከሰው ልጆቻቸውን በወተት ልጆቻቸውን በገንፎ ልጆቻቸውን በመርቃ አድርገው አጉርሰው ሚኒሊክ ነፍጠኛ አማራ፣ ሚኒሊክ ነፍጠኛ አማራ አጉርሰው በሚኒሊክ ጥላቻ፣ በአማራ ጥላቻ፣ በነፍጠኛ ጥላቻ አበደ። ወያኔ መጣችና በደንብ ደግሞ እንዲያብድ ሐውልት ሰራችለት። ይኸው የተቆረጠው ጡት ይሄ ነው ብላ ሐውልቱን የሰራው ማን ነው? ኤርትራዊ በማድርሰት ተስፋዬ ገብረ እባብ የሚባል ኦሮሞ የሚያደንቀው አማራን ስለሰደበለት አማራን ስላዋረደለት ያ እንዲሰራ የፈቀደው ማን ነው? ወያኔ። አማራና ኦሮሞ እንዲጣሉ እንዲናከሱ ሐውልት ያሰራቸው። ያን ሐውልት የሰሩት እነማን ናቸው? እነ አባዱላ ገመዳ፣ እነ አብይ አህመድ፣ እነ ሽመልስ አብዲሳ። ኦሮሞ በአራተኛ የትምህርት ክፍሉ ላይ ኦሮሞ እንደዚህ ሆነ ጡት ተቆረጠ። የኦሮሚያ ብሔራዊ ክልላዊ መዝሙር አለ። 150 ዓመት ተገፍተን ጡታችን ተቆርቶ ዘመኑ አልፏል። ምንትስ ሆነን እንደዚህ ሆነን መዝሙሩ ራሱ ጥላቻ በማን የተነሳ? በሚኒሊክ ዛሬ በሚኒሊክ ሰበብ ፍዳውን እያየ ያለው ማን ነው? ሚኒሊክን የማያውቅ ጎንደሬ፣ ሚኒሊክን የማያውቅ ጎጃሜ፣ ሚኒሊክን የማያውቅ ወሎዬ፣ ሚኒሊክን የማያውቅ የሸዋ ሰው፣ ሚኒሊክን የማያውቅ የሐረርጌ ሰው፣ ሚኒሊክን የማያውቅ የሊባቦር ሰው፣ የአሩሲ ሰው፣ የባሌ ሰው፣ ቤንሻንጉል ሰው። ሚኒሊክ ምንድን ነው? ምንም ዝምድና የሌለው ሰው ዛሬ በሚኒሊክ ጦስ፣ በሚኒሊክ ሰበብ ሚኒሊክን በመክሰስ ዛሬ የሚታረደው ሰው በሚኒሊክ ምክንያት ሚኒሊክ ብለው ያውም የሐሰት ትርክት ምንም በሌለበት ዛሬም ኦሮሞ ነገ እሰጋለታለሁ፣ ለኦሮሞ እሰጋለሁ፣ መዝግቡልኝ፣ ለኦሮሞ እሰጋለታለሁ። ዋጡት። ኦሮሞን አይመለከትም። ማን ይመለከታል አለ? ማን ነው ወጥተህ ተከራከርለት? ኦሮሞ ነው ሳትባ ኦሮሞ ነው ያለ ማን ነው? ኦሮሞ ደግ ህዝብ ነው። ኦሮሞን ክፉ ነው ያለ ማን ነው? ኦሮሞ ወተት ሲሉት ውሃ ሲሉት ወተት ይሰጣል። ማን ደም ሰጣ አለ? ኦሮሞ ማን እንደዚህ በላለ? ማን ነው ይሄን ያለ? ፖለቲከኞቹ አይደሉ? እነሱ ናቸው ያሉት። ጊዜው የኦሮሞ ነው ያለው ማን ነው? ሽመልስ አብዲሳ። ጊዜው የኦሮሞ ነው ያለው ማን ነው? አብይ አህመድ። ጊዜው የኦሮሞ ነው ያለው ማን ነው? ጃዋር መሐመድ። ጊዜው የኦሮሞ ነው ያለው ማን ነው? ሕዝቅኤል ጋቢሳ። ጊዜው የኦሮሞ ነው ያለው ማን ነው? ሄኖክ ጋቢሳ። ጊዜው ማን ነው ያለው? እነዚያ ናቸው። ጊዜው የኦሮሞ ነው። ኦሮሞ ያሉት እነዚህ ሰዎች ናቸው። የሰማችሁ? እንደዚህ ብለው ያመጡት እነሱ ናቸው። አዎ ጊዜው የኦሮሞ ነው። ጊዜው የኦሮሞ መሆኑን በሙዚቃው እያየን ነው። ጊዜው የኦሮሞ መሆኑን በስልጣን እያደነ ነው። ጊዜው የኦሮሞ መሆኑን አየር መንገድ ሲገባ እየታየ ነው። ጊዜው የኦሮሞ መሆኑን ቀበሌ ሲገባ እየታየ ነው። ጊዜው የኦሮሞ መሆኑን የአንበሳ አውቶቡስ ሹፌሮች ተባረው ሌሎች ዜጎች በኦሮሞ ሲሞላ ያዩ። ጊዜው የኦሮሞ መሆኑን የታክሲ አስከባሪ ሹፌሮች ተራ አስከባሪዎች ከነገ ጀምሮ ነው ከሚቀጥለው ሳምንት ጀምሮ ይቀየራሉ በኦሮሞ። ጊዜው የኦሮሞ መሆኑን እየታየ ነው። ኦሮሞ አጠቅሙትም። ሁሉ ነገር ያረጋል፣ ያረጃል፣ ይወለዳል፣ ያድጋል፣ ያረጃል፣ ልክ ይገባል። ባለው ጊዜ ተጠቅመን ባለው ጊዜ እንደዚህ አድርገን ብላችሁ ሊሆን ይችላል። የለም ኦሮሞን የሚጠቅመው ኦሮሞን የሚያድነው በዚህ ሰዓት ወጥቶ የሚሰራው ወንጀል በኦሮሞ ስም የሚሰራው ወንጀል አይመለከተኝም፣ መጠየቅ ያለባቸው ይጠየቁ ብሎ መናገር ብቻ ነው ነፃ የሚያወጣው። ዝምታ እንደ ስምምነት ይቆጠራል። መጥቶ ወጥቶ ኦሮሞ ድርጊቱን መቃወም አለበት። ድርጊቱን መቃወም አለበት። መቃወም ብቻ ነው የሚያድነው። ይሄን ካላደረገ ዋጋ የለው። በሚኒሊክ አሁን ነው አማራ ዋጋ እየከፈለ ያለው። በአብይ አህመድ፣ በሽመልስ አብዲሳ፣ በአዳነች አበቤ፣ በነ ብርሃኑ ጁላ
ክፍታፍነት በነ ጃዋር መሐመድ ክፍታፍነት ለኦሮሞ እዳ ነው እየተቀመጠ ያለው። ለኦሮሞ ጥላቻ ነው እየተቀመጠ ያለው። በትግሬው፣ በአማራው፣ በደቡቡ፣ በሶማሌው፣ በሐረሩ እዳ ቂም በቀል ነው እየተቀመጠ ያለው። ይፎክራሉ በኦሮሞ ስም። ልክ እናገባዋለን እኛ አባ ገዳ ልጆች ይላሉ። ታየዋለህ፣ ጊዜ ነው፣ ዘመን ነው፣ ይሻራል። በሩዋንዳ እኮ ሁሉም ሁቶች ጨፍጫፊ አልነበሩ። ሁሉም ሁቶች ጨፍጫፊ አልነበሩ። በወቅቱ ቱትሲን የደበቁ ነበሩ። ቱትሲን ያስቀመጡ ነበሩ። ጎረቤት ነው ዘመድ ነው ብሎ የደበቀ ያስቀመጠ ነበረ። የሸሸገ ነበረ። ጎተራ ውስጥ የደበቀ ነበረ። ጫካ ውስጥ የደበቀ ነበረ። በድብቅ የወሰደ ይዞ የነበረ አካል ነበረ። ቱትሲዎች ብቻ ሁቶች ብቻ አልነበሩም ጨፍጫፊ። ሁሉም ሁቱ ጨፍጫፊ አልነበረም። ቱትሲን አልጨፈጨፈም። በኦሮሚያም እንደዛ ነው እናውቃለን። ሻሸመኔ ላይ መስጊድ ውስጥ የደበቁት ኦሮሞዎች ናቸው። ቤታቸው የደበቁ ነበሩ፣ ኦሮሞዎች ነበሩ። ብፁዕ አቡነ ሄኖክን እኛን ገላችሁ እኛን በእኛ አስከሬን ላይ ነው ተረማምዳችሁ የምትገሏቸው ብለው አደባባይ የወጡ ኦሮሞዎች አሉ። ኦሮሞን በመደበቃቸው ወለጋ ውስጥ ከኦሮሞ ጋር የታረዱ አሉ። ኦሮሞን በማግባታቸው የታረዱ አሉ። ከኦሮሞ ጋር ዝምድና በመፍጠራቸው የታረዱ አሉ። ኦሮሞዎች ሀገር የለቀቁ አሉ። ተሰደው ጎንደር መጠለያ ጣቢያ ያሉ አሉ። ወሎ ደብረ ብርሃን መጠለያ ጣቢያ ያሉ አሉ። ሚስቴን አልለቅም፣ ሚስቴን አልተውም፣ ከሷ ጋር እንደሆንኩ እሆናለሁ ብሎ መከራ የሚበሉ አማርኛ የማይችሉ ኦሮሞዎች አሉ። ሁሉም ኦሮሞ አይደል። ምንድነው ኦሮሞ አሁን ወጥቶ ሊናገር ያልቻለ? አሁን ያለው ስርዓት የነ አብይ አህመድ ስርዓት ለኦሮሞ እያስቀመጠ ያለው ነገር ከባድ ነው። እምነግራችሁ ቀልድ አይደለም። ይሄን ከሞጣ ቤት አታገኙት። ዮኒ ማኛ ቤት አታገኙት። እኔ ነኝ ያለ የአማራ አክቲቪስት ቤት አታገኙት። እኔ ሐረርጌው መራታ፣ እኔ ሐረርጌው ቆቱ ግን እነግራችኋለሁ። ለምንድነው አሁን የሚሰድበኝ ሰው የሌለው? ለምንድነው የሚሳደብ ሰው የሌለው? ለምንድነው የሚናገር ሰው የሌለው? ቃሉ ነው፣ ኃይሉ ነው፣ የእናንተ ጸሎት ነው። ስንጀምር የጸለይ ነው ጸሎት ነው። እግዚአብሔር እንዲያዳምጡኝ አድርግ። እግዚአብሔር የሚመለከቱኝን ልባቸውን ክፈት። እግዚአብሔር የሚከታተሉኝን እግዚአብሔር እንዲያዳምጡኝ አድርጋቸው፣ እንዲሰሙኝ አድርጋቸው። እግዚአብሔር ነጥሎ አይመለስ ቃሌ። በእኔ ላይ አድረህ የሚገሰጸውን ገስጽ፣ የሚወቀሰውን ውቀስ፣ ሞገስ ክብር የሚያገኘውን አክብር ብዬ አምላኬን ስለለመንኩት እግዚአብሔር መንፈስ ቅዱስ ነው ስራውን የሚሰራው። እንደኔ እየተናገረ በዚህ ሰዓት መከራ ፍዳ የማያይ ሰው ነበር? ሰልፍ ይወጣ ነበር። ይሄኔ ሌላ ሰው ቢናገረው እኔ የመብረቅ መከላከያ ይዤ ነው አመጣው። የመብረቅ መከላከያ ይዤ ነው ምዞረው። እናቴን ይዤ ነው ምዞረው። እኔ ኃላፊነቴን የተወጣው ሰው ነኝ። በኢትዮጵያ ምድር ኃላፊነቴን የተወጣው ሰው ነኝ። የሰማዩን እግዚአብሔር ነው የሚያውቀው። ኃጢአቴ የት እንደሚያስገባኝ አላውቅም እንጂ በምድር ኃላፊነቴን እየተወጣው ነው። ስርዓቱ እኔን ነው የሚጠቅመው። እኔ ሐረርጌ ቆቱ ነኝ። አሁን ብሄድ እኔን ነው የሚጠቅመው። እነ ናትናኤል ጎንደሬና ጉራጌ ሆነው በዚህ ስርዓት እየተጠቀሙ ነው ጴንጤ በመሆናቸው። እኔ እንኳን ኦርቶዶክስ ስለሆንኩ ብዙ ላልጠቀም እችላለሁ፣ ግን ብዙ አልጎዳም ነበር ብሄድ ብገባ ብቀላቀል። ከእውነት ጋር መቆም ይሻላል ብዬ ነው። እነ ጎበናን አይታችሁ ከሆነ እነ ጎዳና ያዕቆብ ይቅርታ፣ እነ ጎዳና ያዕቆብ እንዴ 3 ዲግሪ ያለው ነው። የባሌ ሰው ነው። የማንም መሀይም ስልጣን ያዘበት ነው። የትም ቦታ የሚጋበዝ ሰው ነው። እምቢ ከሐቅ ጋር ከእውነት ጋር ቆማለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቁ ጥቅሟ ይሄ ነው። አማራ የሆኑት እነ ዳንኤል ክብረት ማንን ጠቀሙ? ማንንም አልጠቀሙ። ማንንም። እኔን የሚሰማ ይድናል። እኔን የሚሰማ ይድናል፣ ይጠቀማል። ሌላ ነገር የለውም። መፍትሄው ኦሮሞ ወጥቶ ድርጊቱን መቃወም አለበት። የእነ አብይን ስራ መቃወም አለበት። ኦሮሞ ምንድን ነው እያደረገ ያለው?
ተቃዋሚ ነኝ ይል ይቆይና አብይ አህመድ ምናምን ይል ይቆይና ልክ አማራ ጠንከር ብሎ ሲመጣ አብይ አህመድ ጋር ቆሞ አማራን ካልተዋጋው ይላል። ሌባ ሁላ አስመሳይ ሁላ አጭበርባሪ ሁላ የእግዚአብሔር በትሩ ይነካል። የእግዚአብሔር የቁጣው መቅሰፍት ያነዳሃል። እግዚአብሔር ቀን ጠብቆ ዋይ ያስብልሃል። ይሄ የማይቀር ነገር ነው። ደርግን ማየት ነው። ደርግን ስንመለከተው ደርግ ፓርቲ ነው። ደርግ ስብስብ ነው። ደርግ ሲወርድ፣ ደርግ ሲሞት የተጠቃው የደርግ አባል ብቻ ነው። የደርግ አባል ብቻ ነው የተጠቃው። የደርግ አባል ውስጥ ኦሮሞዎች ነበሩ። የደርግ አባል ውስጥ ትግሬዎች ነበሩ። የደርግ አባል ውስጥ አማራ ነበር፣ ደቡብ ነበር፣ ወላይታ፣ አፋር ነበር። ጓዶች ነበሩ። ልክ ደርግ ሲወርድ፣ ደርግ ሲወድቅ ታርጌት የተደረጉት እነዛ ሰዎች ናቸው። ተለቃቅመው የታሰሩት እነዛ ሰዎች ናቸው። እሱ ብቻ ሳይሆን ደርግ የሚባል ፓርቲ በአዋጅ ወያኔ አገደች። ምርጫ መወዳደር እንደማይችል፣ የዜግነት መብቱ ተገፎ መምረጥም መመረጥም እንደማይችል በአዋጅ ተደነገገ። ከደርግ የሚፈልጉትን ወስደው ከራሳቸው ጋር አማካሪ አድርገው እያሰሩ ስልጣን ሳይሰጧቸው ፍርፋሪ እየወረወሩላቸው ደርግ ግን እንትን ሆነ። ስለዚህ በደርግ ተጎዳ ቢባል የደርግ አባል ነው የሚባለው። አሁን ግን እነ አብይ አህመድ፣ እነ ሽመልስ አብዲሳ፣ እነ ብርሃኑ ጁላ፣ እነ ግርማ በቀለ፣ እነ ይልማ መርዳሳ አማራና ትግሬ ላይ የፈጸሙት ግፍ፣ የኦሮሞ ኦርቶዶክሶች ላይ የፈጸሙት ግፍ፣ ደቡብ ላይ፣ ሱማሌ ላይ፣ አፋር ላይ የፈጸሙት ግፍ ለኦሮሞ ነው የሚተርፈው። ምክንያቱም እኛ ኦሮሞ ነን፣ እኛ አባገዳ ልጆች ነን፣ እኛ እንዲህ ነን እያሉ እየፎከሩ ስለሆነ የሚተርፈው ለኦሮሞ ነው። ወደድክም ጠላህም ሩቅ አይደለም። ደግሞ ታለቅሳለህ። ተረኛ ነን ያላችሁ እናንተ ናችሁ። እነ ብርሃኑ ጁላ፣ እነ አብይ አህመድ አዎ ተረኛ ነን ያላችሁ እናንተ ናችሁ። እነ ጃዋር መሐመድ አዎ ተረኛ ነን ያላችሁ፣ እነ ሕዝቅኤል ጋቢሳ፣ እነ ሄኖክ ጋቢሳ፣ እነ ሽመልስ አብዲሳ ተረኛ ነን። ምን አባት አመጣለህ ያልክ አንተ ነህ። ተረኝነቱ የሚያመጣልህን ነገር መቀበል ግዴታ ነው ማለት ነው። አዎ ግዴታ ነው ማለት ነው። ዛሬ እነ መሳይ መኮንን ኦሮሞ ምንም አይደለም ምናምን ሌብል እያደረገው ነው። ልክ ትግሬን ሲሉት የነበረው ልክ የትግሬ ስርዓት መውደቁን ሲያዩ 95 ነው 95 ሚሊዮን 5 ሚሊዮን መዋጥ ነው፣ አሳውን ለማጥፋት ባህሩን ማጥፋት ነው ያለው መሳይ መኮንን ዛሬ የአማራ ተቆርቋሪ መስሎ ኦሮሞ ምንም አላደረገ ምናምን ማን አለ? ኦሮሞ እንዲያደርገኛል አለ። ፕሮሞት እያደረጉት ነው። ኦሮሞ ነው እንዲህ እያደረገ እያሉት ነው ማለት ነው። ይሄ መሰመር መቻል አለበት። እርግጥ ነው አሁን ብዙ ኦሮሞ ተጠቃሚ ነው። በገንዘብ የሚጠቀማለ፣ በስነ ልቦና የሚጠቀማለ። ኦሮሞ በመሆኑ ብቻ በስነ ልቦና የሚጠቀማለ። ኦሮሞ መሆኑ ያድነዋል። ኦሮሞ መሆኑ መንገድ ያስከፍትለታል። ኦሮሞ መሆኑን ቢጠይቅ እንኳን አንድ ሰው እንዴ ነገ ሸኔ ቢልክብኝስ ቢያሳግተኝስ ልጄን ላሳድግ ይላል። ኦሮሞነት ማስፈራሪያ ሆኗል። ኦሮሞነት የህገ ወጥነት ምልክት ሆኗል። ኦሮሞነት የገዳይነት ምልክት ሆኗል። ኦሮሞነት የስርዓት አልበኝነት ምልክት ሆኗል። የስነ ልቦና ተጠቃሚ ነው። አሁን የት ነው የታሰርከው ነው የሚልህ። እዚህ ቦታ ነው የታሰርከው። ቆይ እስቲ ከሌንተው ሄሎ አቤት አቦኒ ከኛ ነው የሚለው። አለቀ። በኦሮሞ ዘመን ገለህ አትታሰርም፣ አርዳ አትታሰርም፣ ጨፍጭፋ አትታሰርም። ነፃነት ተሰጥቶታል። የስነ ልቦና ነፃነት ተሰጥቶታል። ልክ እንደ አሜሪካ ማለት ነው። አሜሪካ ነጩ በጣም ጥቂት ነው፣ ጥቁሩ በጣም ብዙ ነው። ያ ጥቂቱ ነጭ ግን በስነ ልቦና ተጠቃሚ ነው። የማይካድ ሀቅ ማለት ነው። ነጭ አሜሪካ ጎዳና ላይ ሆኖ ያለው የስነ ልቦና ተጠቃሚነት ኮንዶሚኒየም ውስጥ የሚኖረውን ጥሩ ኑሮ የሚኖረው ጥቁር ይበልጠዋል፣ በስነ ልቦና ይበልጠዋል። ኢህአዲግ ስልጣን ላይ በነበረ ጊዜ፣ ወያኔ ስልጣን ላይ በነበረ ጊዜ
የኢኮኖሚ ተጠቃሚ ነበሩ። የስነ ልቦና ደግሞ ተጠቃሚዎች አሉ። የስነ ልቦና ተጠቃሚዎች አሉ። ስማቸውን ተክላይ ጊደይ ያደረጉ ሰዎች እኮ ነበሩ። ልክ አሁን የአያት የቅድመ አያታቸውን ስም ቶሎሳ ፈይሳ ብለው እንደቀየሩት ማለት ነው። ብዙ ሰው አሁን ስሙ አልተቀየረም። ብዙ ሰው ስሙ አልተቀየረም። የአያቱ ስም አልተቀየረም። በትግሬ ጊዜ ትግሬ ህወሓት በምትመራ ጊዜ ቡና ቤት ስትገቡ ዲጄው ምን ይከፍታል? የትግርኛ ዘፈን ሲከፍት ኦሮሞ ወላይታው ምኑም ተነስቶ እንደ እንትን ዘው ወዝ ወዝ ይላል። ምክንያቱም በወቅቱ የነበረው ስነ ልቦና ማለት ነው። ከዛስ ኦሮሞ ሲመጣ ልክ ትግርኛውን ሙዚቃ ሲከፍት ዝጋ ጁንታ በለው ምናምን። ምክንያቱም አሁን ስነ ልቦናው የኦሮሞ ስለሆነ የስነ ልቦና ተጠቃሚ በጣም ብዙ ሰው ስላለ ማለት ነው። ልደብቀው ብትሉ አትደብቁት። ትላንት የምታውቋቸው ልጆች ትላንት እከካም የነበሩ ልጆች ዛሬ የሚይዙት መኪና የሚነዱት መኪና ሰርተው ነው አይደለም፣ ከየት አምጥተው ነው? ዘመኑን የሰጣቸው ጊዜውን የሰጣቸው ኮንዶሚኒየም የደረሰው አማራ፣ ጉራጌ፣ ወላይታ፣ አፋር ተቀምጦ ለማን የተሰጠው? ገንዘብ አዋጡ፣ ሳንቲም አዋጡ፣ ቆጥቦ አልበላም አልጠጣም ብሎ በስነ ልቦና ተጠቃሚ ለሆነው ኦሮሞነቱ ብቻ አንደኛ ዜጋ ላደረገው የአፓርታይድ ስርዓት ለፈጠረው ነው የመጣለት። ይሄ ሁላ ተጠራቅሞ ዋጋ ያስከፍላል። የአማራ እናት ብቻ አልቅሳ አትቀርም። የትግሬ እናት ብቻ አልቅሳ አትቀርም። የደቡብ እናት ብቻ አልቅሳ አትቀርም። ለቅሶ ሁሉም ቤት ይገባል። ሁሉ ነገር ያልፋል። ግን ይህን ነው እየነገርኳችሁ ያለሁት። ይህን ነው እያወራችሁ ያለሁት። የሚጠቅማችሁ ይሄ እኔ የምነግራችሁ ነገር ብቻ ነው። ሳትጠሩ አቤት፣ ሳትላኩ ወዴት አትበሉ፣ አትጎርሩ። በአውሮፕላን ገባ ወታደሮች ጭድ እያለቀ ነው። መልክዓ ምድሩን አያውቁትም። ህፃናት ናቸው። ፓስተሮች ናቸው የሚቀሰቅሷቸው። ፋኖ ከመጣ አማራ ከመጣ ኦርቶዶክስ ናት የምትነግሰው። ኢየሱስ ሊከብር እንትን ሊል ነው። ጣዖት ሊነግስ ነው። ታቦት ሊመለስ ነው። የኢየሱስ ክብር ሊቀር ነው ተብለው እነ እዩ ጩፋ እነ እስራኤል ዳንሳ የደቡብን ጴንጤ የኦሮሞን ጴንጤ ሰብከው ልከውታል። ታጭዷል። መሬቱ ተከምሯል። በማያውቁት መልክዓ ምድር በማያገባቸው የሚያለቅሱ ልጆች ናቸው ያሉት። ላይቭ ወጥተው በቲክቶክ እያለቀሰ ነው የኢትዮጵያ ወታደር። ወይ ከሱዳን ጋር አልተዋጋ፣ ወይ ከኤርትራ ጋር አልተዋጋ። ከወንድሙ ጋር አዋግተውት ለአንድ ቀውስ ተብሎ ለአንድ መሀይም ተብሎ ሀገሪቷ በደም ተጠምቃለች። ኦሮሞ እየጨፈረ ነው። ኦሮሞ ደስ እያለው ነው። የዕለቱን ያየው፣ የጊዜውን ያየው። ከትግሬ መማር ነበረበት፣ ከወያኔ መማር ነበረበት። እነዛ መሬት አይንካን የሚሉ የነበሩ እነዛ እሁድ ቅዳሴ ሲመጡ የትግራይ ሴቶች ይሄ ወርቅ እግሩ ወርቅ ሽቶ ምናምን መሬት አይንካን ይሉ የነበሩ ዛሬ ፀጉር እንኳን መሰሪያ የለም። ያ በሜካፕ አብዶ ሲታዩ እሙንቱኖሹ ብርቱካን ምናምን የሚባሉ የነበሩ ዛሬ ሰኞ ጠዋት ዝናብ ዘንቦ ፊት ሆነው ብዙዎቹ መከራ ላይ ናቸው። እውነቱን ተቀበል። ያ የ6 የ30 ሺህ ብር የበዓል ልብስ ሲለበስ የነበረ ዛሬ የለም። ያ ልቀቁኝ የለም። ያ ያለ ቀረጥ ይገባ የነበረ ያለ ታክሲ ይገባ የነበረ ዛሬ የለም። ትላንትና በመላው ዓለም የነበሩት ኤምባሲዎች በሙሉ በትግራይ ልጆች ተሞልተው ድግስ የሚደገስበት ጭፈራ የሚጨፈርበት ኢትዮጵያውያን ሁለተኛ ዜጎች የነበሩበት ዛሬ የለም። ትግሬ ወደ ኤምባሲ እንኳን አይሄድም። ወደ ኤምባሲ እንኳን አይሄድም። ዛሬ የፋለለበት ኦሮሞውና አቃጣሪ የአማራ ካድሬ ሆዳም የብአዴን ሰውን የሞላበት የእኔ ነገር ነው የሚጠቅማችሁ። አያዋጣም። ይመሻል፣ ይነጋል። የሆነ ቀን ታሪክ ይቀየራል።
ስለዚህ ይህንን እንትን ብትሉት ለእናንተ ለራሳችሁ ይጠቅማል። መጨረሻውን እዘጋለሁ። መጨረሻውን እዘጋዋለሁ። ምን ብዬ ነው የምዘጋው? እዘጋዋለሁ። አኬር ይገለበጣል ብዬ ነው። ነገ ጠዋት በርዕሰ አንቀጽ ምለቅላችሁን ዛሬ ነግራችኋለሁ። አኬር ይገለበጣል። አኬር ይገለበጣል። ሁል ጊዜ እድሜ ዘመንህን ሙሉ ደሃ እንደሆንክ አትቀርም። ከለፋህ ከጣርክ የሆነ ቀን ሀብታም መሆንህ የማይቀር እውነት ነው። ሁል ጊዜ እንዳለቀስክ እየዬ እንዳልክ እንደነፈረክም አትቀርም። የሆነ ቀን አለ፣ ዘመን አለ። አፍ በሳቅ በደስታ በእልልታ በሐሴት ይሞላል። ለውጥ ተፈጥሯዊ ነው። አንተ ብቻ ሁል ጊዜ አፍቃሪ የፍቅር ጥያቄ አቅራቢ ሆነ አትቀርም። ቀን አለ፣ የሆነ ቀን ይመጣል። አንተን ለማናገር የምትጸየፍህ ሴት፣ ድምፅህን መስማት መልክህን ማየት የምትጸየፍ ሴት አኬሩ ተገልብጦ ሁለት እግር ጫማ አድርጋ የተቀደደ ካልሲ አድርጋ ስቶኪንግ እንደ ሻሽ ተጠቀምጣ ይገለበጣል። ማንም ሰው ባላመንበት ሰው ይመጣል። ጊዜ ቂጣ ነው ይገለበጣል እያለችኝ ነው። ጊዜ ቂጣ ነው ይገለበጣል። ዛሬ በኦሮሞ ቤት በኦሮሞ ካድሬ ቤት አሆ ገበታው ሙሉ ነው። ዛሬ በኦሮሞ ካድሬ ቤት የቤት ኪራይ አያሳስበውም። ዛሬ በኦሮሞ ካድሬ ቤት ጮማ ነው። ዛሬ በኦሮሞ ካድሬ ቤት ነዳጅ አያሳስበውም። ዛሬ በኦሮሞ ካድሬ ቤት እልልታ ነው፣ ጭፈራ ነው። አዎ ጊዜ ይገለበጣል። ጊዜ ይገለበጣል። ነገን አስቦ ነው መኖር። የሰው ልጅ ይሄን ነው የሚያደርገው። ሁልጊዜ ደርግ መንግስቱ ኃይለማርያምን፣ ሁልጊዜ ሳዳም ሁሴንን፣ ሁልጊዜ ሙአመር ጋዳፊን፣ ሁልጊዜ መለስ ዜናዊን፣ ሁልጊዜ ወያኔን፣ ሁልጊዜ ኢህአዴግን፣ ሁልጊዜ ኦህዴድ ብልጽግናን ሁነ አትኖርም። ቀን ይመጣል። የሆነ ዘመን ይመጣል። የምትናቅበት፣ የምትዋረድበት፣ የምትረሳበት፣ ታሪክ የምትሆንበት ቀን ይመጣል። አኬር ይገለበጣል ነው የምልህ። በጋርድ እየተጠበቅ ከሚተኮስብህ ጥይት ከሚወረወርብህ ቦምብ እየተጠበቅ ሳለህ ባላሰብከው ባልጠበቅከው ስፍራ ባልጠበቅከው ቀንና ቦታ እግዚአብሔር አበበ ገላውን ይልክብሃል። በጩኸት አስደንግጦ አክስቶ አሟምቶ ይገልሃል። ቀን ይገለበጣል። ቀን ይቀየራል። ከአፍሪካ ቁጥር 1 ሰራዊት ነው ያለው የተባለው ደርግ ሆነህ ኖረህ አዎ ቀን ይገለበጥና ወደ ዚምባብዌ ትፈረጥጣለህ። በስደት ማቀህ ሀገርን እንደናፈቅ ተቀምጠ ትሞታለህ። ቀን ይገለበጣል። ቀን ይገለበጣል። ሁልጊዜ መንግስቱ አትኖርም። ቀን ይመጣል። በስሙኒ ገደል ገመድ ተንጠልጥለህ የምትሞትበት ቀን ይገለበጣል። ጊዜ ቂጣ ነው፣ ይገለበጣል።
በሰፈርከው መስፈሪያ ልክ ይሰፈርልሃል። ለክፉም ስራ ነው የሚጠብቅህ። ለመጥፎ ተግባርህም ይዘገይ ይሆናል እንጂ ብድራቱህን ሁለት ብለህ ትቀበላታለህ። የሆነ ቀን ይመጣል። የሆነ ቀን ይመጣል። ብዙ ሰው ችግሩ ምንድን ነው? ምሳውን ደህና የሚባል ምግብ ጠግቦ የሚበላ እራት የሚባል ነገር ያለ፣ ቁርስ የሚባል ነገር ያለ። ጥጋብ ግን ለጊዜው ነው። ይበርዳል። ጥጋብ ይረሳል። ጥጋብ የሚተነፍሰው መጸዳጃ ቤት ሄዶ ደርሶ ሲመጣ ነው። መጸዳጃ ቤት ሄዶ ሸክሙን ብቻ ነው ታዲያ የሚያስረሳው። ቀን ይመጣል። ሀብታም የሆነ ሰው ብዙ ፋብሪካ ባንኩ በብዙ ሚሊዮን ብር የተጠቀጠቀ ሰው ነገ ለማኝ የሚያደርገው ነገ ጎዳና ላይ የሚያመጣው ዘመን እንደሚመጣ ቢያውቅ ኖሮ አይቀብጥም ነበር። በሐሰት አይመሰክርም ነበር። በሚዛን አታሎ አይሸቅጥም ነበር። ቀን ይመጣል። ነገን እያሰበ የሚኖር ቀን ይመጣል። ከኔ ጋር ናችሁ? ታያቸው እነሱን። እኔ እከሌ ከሌ አልልም። ከኔ ጋር ናችሁ ወይ ንገሩኝ። ልቀጥል? ቀን ይመጣል። ቀን የማይመጣ እንዳይመስል። ቀን ይገለበጣል። ቀን ቂጣ ነው። ጊዜ ቂጣ ነው፣ ይገለበጣል። የጊዜ እንጂ የወንድ ጀግና የለውም። ጊዜ ቂጣ ነው፣ ይገለበጣል። የመጽሐፍ ቃል ነው። ዛሬ የሚያለቅሱ ነገ ይስቃሉ። ምንም እንትን የምትለው ነገር የለም። እኔ አንድ ጊዜ የልደት ቀን ነው ትዝ ይለኛል። ነገ እንደ ልደት የጌታችን ልደት የገና ነው። ዛሬ ማታ ነው። ጌልጌላ ነበርኩኝ ፒያሳ እና በእለቱ 2000 ብር ነው የሸጥኩት። እነ እንግዳ ወርቅ ወደ ላሊበላ ሄደዋል። እኔና እንግዳ ወርቅ አብረን ነበር። አሁን ቀሲስ እንግዳ ወርቅ አብረን ነበር የምንሰራውና ሄድን እና ሱቁን ዘግቼ ወደ ቤት ልሄድ ብሩንም ይዤ እየሄድኩ ነው እና እኔ ብሩን ይዤ የሚሄደው ሂሳቡ እዛ ስለማያድር ወደ ቤት ይዤ ነው የሚሄደው እና ጊዮርጊስ ጋር በሚኒሊክ በር ጋር እሳለማለሁ። ስሳለም በጨለማ ነው። በዛ በጨለማ ውስጥ ትንሽ ዝናብ ካፊያ ነገር አለ። ወደ 5-6 የኔ ቢጤዎች ተቀምጠዋል። እነዛ የኔ ቢጤዎች ባሉበት ጋር በሚገርም ሁኔታ ያወራሉ። የሚያወሩት ምንድን ነው? እኔ እኮ ድሮ የልደት ጊዜ ሙክት እንደዚህ አርጄ ጠላው የሚጣለው በዚህ ጊዜ ነው፣ ጠጁ እንደዚህ ይመጣል፣ ማድጋው ሙሉ ነው ምናምን፣ እንደዚህ ነበር የምናደርገው ያ ጊዜ እያሉ ያወራሉ። ሌላውም ደግሞ ያወራል። ልጅ ነበረኝ እኔ ከልጆቼ ጋር የልደት ዕለት እንደዚህ አድርገን ድፎ ዳቦ ደፍተን ምናምን ይላሉ። ጸሎቱን ተውኩኝና ዝም ብዬ ሰማኋቸው። እሞ ችግርን እንዴት እንደቀመስኳት እኔ ነኝ የማውቀው። ከዛ ቆጠርኳቸው። እዛ አካባቢ ያሉትን ቆጠርኳቸውና አባቶቼ እናቶቼ አቤት ኑ አልኳቸው፣ ሰበሰብኳቸው። እዛ ይኸው ይሄንን እኔ 500 ብር መስለኝ አስቀረውኝና ይኸው ይሄንን ላንተ፣ ይሄንን ላንተ፣ ይሄንን እናንተ በቃ አሁን የት ነው የምታድሩት? የት ነው እንትን የምትሉት? አይ እዚህ እኮ መተን አድረን ሰው ሲገባ ለእንትን እንዲሰጠን ብለን ነው። ግድ የላችሁም ብታድሩ ይሄን ታገኛላችሁ። አናገኝም እና በቃ እንሄዳለን።
ይኸው በቀለ ስጋ ቤት እዚህ ነው ያለው። ገዝተን እንሄዳለን። ወደ የማረፊያችን ሄደን እንትን እንላለን። እንደው እንጸልያለን። አዎ ቀን እንደሚመጣ ማወቅ አለበት። እኔ ስወለድ ጥይት ተተኩሷል አሉ ሲነግሩኝ፣ እኔ ምን አገባኝ? እኔ በኋላ ካደኩ በኋላ ለከካም ማከኬን ነው ማቀ ቪላ ቤት ውስጥ ተቀምጬ የመኳንንት ቤት ውስጥ ተቀምጬ ያሳደጉኝ አያቴ በክርክር ምክንያት ደህይተው ነጥተው ሲለምኑ ነው ማቃቸው። ሐረርጌ ላይ ያንን ሁላ ህዝብ ሲያስተዳድሩ የነበሩ ሰዎች እኔ ስወልድ ጥይት ተተኩሶ ምናምን ታሪክ ነው። ቀን ነው ተገለበጠ። እኔ በማያገባኝ እኔም ተገለበጥኩ አብሬ። የለማይሊ ተባልኩ፣ የደሃሊ ተባልኩ። ቀን ነው ተገለበጠ። እኔ አያቴን የቀን እንጀራ ሰጣቸው፣ የጠዋት እንጀራ ሰጣቸው፣ የማታ እንጀራ ነሳቸው። እኔን ደግሞ ከአያቴ ጋር የጠዋት እንጀራ ነሳኝና እግዚአብሔር የማታ እንጀራ ወርቅ የሆነች ሚስት፣ ወርቅ የሆኑ ልጆች፣ ወርቅ የሆነ ኑሮ ሰጠኝ። እግዚአብሔር የማታ እንጀራ ይስጣችሁ። ቀን አይጉደልባችሁ፣ ቀን አይምሽባችሁ፣ ቀን አይጥለቅባችሁ፣ ጀንበር አይጥለቅባችሁ። በስተርጅና ከመለመን በስተርጅና ሰው እጅ ላይ ከመውደቅ እግዚአብሔር ይሰውራችሁ። ቀን ይገለበጣል። ቁንጅና ውበት ረጋፊ ነው። እንዳለ የሚቀጥል ነገር በዚህ ምድር ላይ የለም። እንኳን እኛ ሰማይና ምድር አላፊ ናቸው። ራሱ ጊዜ ዘመን ተለዋጭ ነው። የሚጠብቁት ማርጀትን ነው እንጂ ያረጃሉ። አላፊ ናቸው። ዘመን አላፊ ነው። ጊዜ አላፊ ነው። ትላንት አልፏል። ቅድም ሰዓት አልፏል። ሰዓት አልፏል። ነገን ነው የምንጠብቀው። የማያልፍ ነገር የለም። ሰማይና ምድር ይጠቀለላሉ ነው የሚለን እግዚአብሔር ቃል። ያልፋሉ። የማያልፍ ነገር የለም። እንደ ዘነበ አይቀርም። ክረምቱ፣ ቆፈኑ፣ ጭቃው፣ ጭጋጉ፣ ውርጩ ያልፋል፣ ያርፋል። እንደ ዘነበ አይቀርም። ክረምቱ ከነቆፈኑ ከነጭጋጉ እንደዚሁ እንዳለ አይቀርም፣ ያልፋል። በበጋ በፀሐይ ይተካል። የበጋው ሙቀት ቃጠሎ፣ የት እንግባ፣ ልብሴን ላውልቅ፣ በቁምጣ በፓንት ልሂድ ያልንበት ጊዜ ያልፋል። ዘመን ይቀየራል። አኬርም እንደዛ ነው። የአብይ አህመድ አሁን፣ የአዳነች አበቤ አሁን፣ ይሄ በስነ ልቦና የምትጠቀመው አሁን ያልፋል፣ ያልፋል። ቀን ይመጣል። ቀን ለሌላ ጀንበር ትወጣለች። በአፍሪካ በአውሮፓ ወጥታ የነበረችው ፀሐይ ለአሜሪካ ደግሞ ትወጣለች። አፍሪካ ይመሻል፣ አሜሪካ ይነጋል። ቀን ይቀያየራል፣ ይቀያየራል። የአብይ አህመድም ዘመኑ ያልቃል። የብልጽግና ዘመንም ያልቃል። ልክ የኃይለ ሥላሴ ዘመን እንዳለቀው፣ የደርግ ዘመን እንዳለቀው፣ የመለስ ዜናዊ ዘመን እንዳለቀው፣ የኃይለ ማርያም ዘመን እንዳለቀው የአብይ አህመድም ዘመን ከነኮተቱ ከነኮተታም ካድሬው ያልቃል፣ ይጠፋል፣ ይጠቀለላል። በማጭበርበር በማታለል በአፍ ጅዶ ሰብስቦ አጋብሶት ይዞት የነበረው የህዝብ ድጋፍ እንኳን ዛሬ የለም፣ አሁን የለም። ትላንትና እግሩ ላይ የወደቁት እነ ታማኝ በየነ ዛሬ የሉም። እነ አንዳርጋቸው ጽጌ ዛሬ የሉም። እነ ነአምን ዘለቀ ዛሬ የሉም። እነ መሳይ መኮንን ዛሬ የሉም። እነ ደረጃ ሀብተወልድ ዛሬ የሉም። ትላንት አቃጣሪ ቃጥራ የነበሩት ዛሬ የሉም። ያልፋል፣ ይለወጣል። ማንም የለም። አሁን አብይ ከወደቀ ቢዝነሳችን አብሮ ይወድቃል፣ ያገኘነውን እድል እንነጠቃለን ከሚሉ ከደቡብ ጴንጤዎች፣ ከአማራ ጴንጤዎች፣ ከትግሬ ጴንጤዎች፣ ከኦሮሞ ጴንጤዎችና ከኦሮሞ የዋሃቢ እስላሞች በቀር አብይ አሁን የእህል ውሃው ዘመኑ አልቋል። ፋኖ የሚባል ሹሉዳ ሰባሪ፣ ወገብ ሰባሪ፣ ቅስም ሰባሪ ተነስቷል። አሁን ከሱ ጋር መቆም ብቻ ነው የሚያዋጣው። ማኔ ቴቄል ፋሬስ አልቋል። የፓስተሮች የአዳራሽ ጩኸት፣ የዋሃቢ እስላም ዱዓ አያድነውም፣ አያስጥለውም። አብይ አህመድ በሻሺቱ እንግዳ የጥንቆላ እርኩስ መንፈስ እየተመራ መንግስቱን በጠንቋይ ልጆች ሞልቶ
የኢትዮጵያን ምድር በኢትዮጵያ ልጆች ደም እንደ ጎርፍ አፍስሶ ለአጋንንቱ ገብሯል። በዘመናዊው ዓለም እንደ አብይ አህመድ በ21ኛው ክፍለ ዘመን እንደ አብይ አህመድ ዜጎቹን ጨፍጭፎ ፈገግ እንዳለ የሚኖር መሪ ምድሪቷ ላይ አልታየም። ሰው እየገደለ ችግኝ የሚተክል መሪ አልታየም። አዎ አብይ አህመድ ቤት ለቅሶ የለም። የአብይ አህመድ ጓደኞች ቤት ለቅሶ የለም። አሁን ጥጋብ ነው፣ ዝማሬ ነው፣ ደስታ ነው፣ እልልታ ነው፣ ሆታ ነው፣ ክብር ነው፣ ኢየሱስ ነው፣ አላህ ነው። የለም። ቀን ይመጣል፣ ቀን ይመጣል፣ ቀን ይመጣል። ለሁሉም ጊዜ አለው፣ ለሁሉም ገደብ አለው፣ ልክም አለው፣ ልክም አለው። አሁን እዚህ ላይ ያበቃል። ስለዚህ ኦሮሞ ምርጫው ያንተ ነው። ምርጫው ያንተ ነው። ምርጫው ያንተ ነው። ይሄን ነው የምላችሁ። ይሄን ነው የምነግራችሁ። ያልፋል፣ ሁሉ ነገር ያልፋል። የትናንቱ ዘመድኩን ባለ አንድ ፀጉር የነበረው አሁን ሁለት ሆኗል። ዘመድኩን ከዘራ ይዛል። ለዛ ከደረሰ ይጎብጣል፣ ይጃጃል፣ አይኑ ይጠፋል፣ ጥርሱ ይረግፋል፣ ይሞታል፣ አፈር ይሆናል። ብዙ ሰው እንደዛው እንዳማረበት የሚቀር ይመስለዋል። አይደለም። ደቂቃ ናት፣ ሰከንድ ናት። ዋናው የሚጠቅመው መልካም መሆን፣ መፋቀር፣ መዋደድ ነው። መዋደድ ነው እንጂ ሌላ ነገር ምንም የሚጠቅም ነገር የለም። የእኔ ምክር ይሄ ነው። እንዴት ነው? ቅር አላችሁ? ቅር አላችሁ? እስቲ ክፈችልኝ እንሰነባበት። ቅር አላችሁ? ቅር አላችሁ? ቅር አላችሁ ወይ? ቅር አላችሁ? ኦርቶዶክሳውያን እንጹም፣ እንጸልይ፣ እናልቅስ። ሁሉ ነገር በስርዓት እየሄደ ነው። መቀጣት ያለበት እየተቀጣ ነው። መገረፍ ያለበት እየተገረፈ ነው። መቅመስ ያለብን እየቀመስን ነው። ማልቀስ ያለበት እያለቀሰ ነው። መንጫጫት ያለበት እየተንጫጫ ነው። እናልቅስ። ዘመን ይመጣል። ዘመኑ እስኪመጣ ድረስ ንግባባ። እቺ ክፉ ዘመን እስክታልፍ ድረስ አብረን ክፉ ደጉን ይዘን እንሂድ። እና መጨረሻ ላይ የምለው ይሄ ዘመን ያልፋል። አሁን እቺን ዘመን ደግሞ አይተናት እንሄዳለን። አንዴ እሷን አይተናት ዘግተን እንሄዳለን። አሁን ዩኒቨርሲቲዎች ማህተብ እየከለከሉ ነው። አሁን